በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን እና ኦሬገን አይዳሆ ሀገረ ስብከት ሊቀ ጳጳስ፣ ክቡር መምህራችን መልአከ ብርሃናት መምህር ኤልያስ አድማሴ የገዳማችን ዋና አስተዳዳሪ፣ ክቡር መምህራችን መጋቢ ሐዲስ መምህር ልዑለ ቃል፣ ክቡራን አባቶቻችን እናቶቻችን፣ እንዲሁም የሰንበት ትምህርት ቤት ዘማሪያን ወጣቶች በወደደና ባፈቀረን በአንድ ልጁ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምንስ ቆያችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደልን ኃጢአታችን በደላችን ያላሰበብን ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ጉባኤያችን በብፁዕ አባታችን በጸሎት እንጀምርና ወደሚቀጥለው መርሃ ግብር እንሄዳለን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምን ሞት ማኅፀን ክህደት ከሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን በይእቲ ስምዐ ማርያም ጽዮን ለሃይማኖት አሜን። አምላካችን እግዚአብሔር ሆይ እዚህ ዕለት ስላደረስከን እናመሰግንሃለን። በተለይም ይህችን የዛሬዋን ዕለት የሆነውን ሰዓት በእድሜያችን ላይ ተጨማሪ አድርገህ አዲስ ቀን ተጨማሪ ባርከህ ቀድሰህ ስለሰጠህን ክብር ምስጋና ለአንተ ይሁንልን። እዚህ ዕለት ሰዓት እንዳደረስከን ቀሪ ሕይወታችን ደግሞ በአንተ የተጠበቀ አንተም የተባረከ ይሁንልን። ቡሩክ አምላክ ሆይ ሙያችንን ባርክልን፣ ሁላችንን ባርከን፣ ከባለሟልህ ከቅዱስ ገብርኤል ረድኤትና በረከትን አሳትፈን፣ በተለይም ሀገራችንን ዓለማችንን ከጥፋት ሕዝብንም ከሞት ከመቅሰፍት እንድታድንልን እንለምንሃለን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። የቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ በደልን የምትደመስስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታ ኢየሱስ ክርስቶስ ሆይ ይህንም ኃጢአት የልጆችንም ኃጢአት ይቅር በል። ማሰር ኃጢአት እግዚአብሔር ይፍታ። ይባርክ። የብፁዕ አባታችን ወራጅና ጸሎት ሁላችን ላይ ይደርብን። መሪያን ልጆቻችን በመካከላችን ይገኛሉ። Yeah.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ ማርቆስ መምህራችን መልአከ ብርሃናት መምህር ኤልያስ፣ አባታችን አባ ኤርምያስ፣ ክርስቶሳን ወገኖች፣ አባቶችና እናቶች፣ ወንድሞችና እህቶች ሁላችሁም በየማዕረጋችሁ በየእድሜያችሁ በእግዚአብሔር ስም እንደምን ዋላችሁ? ምሕረትና ይቅርታ የባህሪው የሆነ እግዚአብሔር ይህን ቀን ባርኮና ቀድሶ ስለሰጠን ክብርና ምስጋና ለቅዱስ ስሙ ይሁን። እግዚአብሔር የምንማረውን የምናርፍበትን የምንጠገንበትን የምንጽናናበትን ቃል ለሁላችን እንዲሰጠን ከእርሱ ቃል የተነሳም ሁላችን እንድንበረታና እንድንቀደስ እንዲረዳን የአምላካችን የእግዚአብሔር ፈቃዱ ይሁን። በጣም ጥሩ። እሺ፣ እንግዲህ ሰሞኑን የእግዚአብሔርን ቃል በሰፊው ከእንታ ስትማሩ ሰንብታችኋል። ብዙ በረከት ብዙ ጸጋ ያለን ሰዎች ነን። እግዚአብሔር በየጊዜው የራሱን በረከት የሚያድልበት መንገዱ ብዙ ነው። አንደኛው ጸጋው የሚገለጥ እግዚአብሔር መምህራንን በየጊዜው በማስነሳት ሰዎች እንዲጠቀሙ በማድረግ ነው እና ዛሬ እንደ እግዚአብሔር ፈቃድ እኔም መንፈስ ቅዱስ ቢያግዘኝ እንድንማማር የምፈልገው ነገር ያለንን ስለማስተዋል ነው። ያለንን ልብ ስለማለት ያለንን ስለመገንዘብ ከዚህ በፊትም በተለያየ ጊዜ ስንማማር በመልእክት ብዙዎቹን ከልዩ ልዩ መምህራንም በተለያየ መንገድ ሐሳቡን ልትረዱ ትሰሙ ትችላላችሁ። ግን ሁልጊዜ የኛ አእምሮ አስተዋሽ የሚፈልግ ነው እና የተሰጠንን ያለንበትን ቦታ የተሰጠንን በረከት ማስተዋል ለኛ ሕይወት በጣም አስፈላጊ ነገር ነው። ለሰው ልጅ የተሰጠውን ነገር እንዳለማወቅ ያለ ሕይወቱን አደጋ ላይ የሚጥል ነገር የለም። ለሰው ደግሞ የተሰጠውን እንደማስተዋልና በዚያ በተሰጠው አርፎ እንደመኖር ያለ በረከት የለም። የሕይወት ጣዕም የሚገኘው የሌለን በመመኘት ሳይሆን ያለን በመጠቀምና በዚያ በመኖር ነው። በመጽሐፍ ቅዱስ ብዙ ምሳሌዎች አሉ፣ ብዙ ታሪኮችም አሉ። ስለዚህ የሚነግሩ ሰው የተሰጠውን ካከበረና ካወቀ የማያሸንፈው ነገር የለም፣ የማያልፈው ፈተና የለም። ሰው ደግሞ ምንም ሁሉ ነገር ቢመቻችለት የተሰጠውን ነገር ካላስተዋለ የሚወድቅበት ፈተና በጣም ብርቱ ነው የሚሆነው። በጣም የታወቀና የተለመደ አንድ ምሳሌ ላነብላችሁ።
ያን ምሳሌ ሳነብ እናንተ አሁን ካነሳሁት ርዕስ አንጻር ይወት የትምህርታችን ርዕስ ምንድነው? አቤት አልጠራም። እስኪ እንደገና ያለንን ማወቅ አይደል? ያለንን ማወቅ፣ የተሰጠንን ማወቅ፣ በተሰጠን መኖር። ሁላችን እዚህ ያለ ነው የተሰጠን ጸጋ አለ። በኑሯችን በኩል አለ። እንደ ማህበረሰብም የተሰጠን ጸጋ አለ። እንደ ክርስቲያን ያገኘነው ጸጋ አለ። እንደ እናት፣ እንደ አባት፣ እንደ እህት፣ እንደ ወንድም፣ እንደ ልጅም እያንዳንዳችን በያለንበት ደረጃም ያለን ጸጋ አለ። ያን ማስተዋል በጣም አስፈላጊ ነገር ነው። በአካላችንም ራሱ የተሰጠን ጸጋ አለ። የተለያየ የጤና ሁኔታ ይኖረናል። በያለንበት የእድሜ ደረጃ እድሜያችን በሚፈቅደው መጠን ያለን የጤና ሁኔታ እንደዚሁ ሊሆን ይችላል። ብቻ ግን ሰው ያለውንና የተሰጠውን በማወቅና በመገንዘብ ያን አክብሮ በመያዝ ከክፉ ነገር መዳን ሲችል፣ በአንጻሩ ደግሞ ያለውን ባለማስተዋል ወደ ብዙ ነገር ሊወድቅ ይችላል እና በጣም የተወደደ የመጽሐፍ ቅዱስ ምሳሌ በመዝሙርም በድራማም በመምህራንም ትርጓሜ የምንሰማው ሉቃስ ምዕራፍ 15 ቁጥር 11 ጀምሮ ያለው የጠፋው ልጅ ታሪክ የሚያስታውሰን እሱ ነው። ክፍሉ እንዲህ ይላል። አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች የቀን ሰራተኞች ማለት ነው ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ አለ። ተነስቼ ወደ አባቴ እሄዳለሁ። አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ ሄደ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሩጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይ በፊትህ በደልሁ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱለት፣ እንብላም ደስም ይበለን። ይህ ልጅ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶ ነበር ተገኝቷልም፣ ደስ ይላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎቹ አንዱን ጠርቶ ይህ ምንድነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደህና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህ ከቶ አልተላለፍኩም፣ ለእኔም ከጓደኞቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። እርሱ ግን ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነው ሁሉ ያንተ ነው። ዳሩ ግን ይህ ወንድምህ ሞቶ ነበር፣ ሕያው ስለሆነ ጠፍቶ ነበር ስለተገኘ ደስ እንዲለን ፍስሐ ምን ልናደርግ ይገባናል አለው ይላል። ለእናንተ የመጀመሪያው ጥያቄ እዚህ ከሰማችሁት ታሪክ ውስጥ የትኛው ልጅ ነው ያለውን ያላወቀ? ታሪኩን ሰምታችሁኛል አይደለም? የትኛው ልጅ ነው ያለውን ያልተረዳ? ትልቁ። እሺ፣ አቤት። ከአባቱ ጋር የነበረው
ትልቁ ማለት ነው። እሺ ሌላስ የተለየ ሐሳብ ያለው ሰው አለ? ሌላም እየሰማው ያዳመጥኩ ነው። ለሆሳስ አለ በቀስ ብላችሁ ትነጋገራላችሁ ግን በደንብ እጃችሁ እና የነበረውን እንደገና የነበረውን ተመለሰ። ደግሞ ሲቆጣ ያ ማለት ሁሉም ቢሆን ሁሉ የሱ እንደሆነ በትክክል ሁለቱም ናቸው። ነገራችን ላይ ግን ታሪኩ አተራረኩ በተለየ መንገድ ነው እንጂ ሁለቱም ያላቸውን የሚረዱበትና የሚያዩበት እይታ በጣም የሚገርም ነው። አባቱ ጋር ያለው ከአባቱ የኮበለለው በጭንቅ ነው የተማረው። ቤት ውስጥ ያለው ግን ከአባቱ ማብራሪያ እየተሰጠው ስለሆነ ምናልባት ያስተውል ይሆናል። ወደ ቤቱ ገባ የሚል የለም። በነገራችን ላይ አባቱ ሂዶ ወጥቶ ሸመገለው ነው እንጂ አብሮ መግባቱን የምናውቀው ነገር የለም። ምናልባት ገብቶም ሊሆን ይችላል። ምን እንደተፈጠረ አናውቅም። ለማንኛውም በዚህ ታሪክ ውስጥ የምናያቸው ሁለት መሰረታዊ ነገሮች አሉ። መጀመሪያ የትንሹን ልጅ ሁኔታ እናየው። ይህ ልጅ ችግሩ ምንድነው? አባቱ ቤት ሳለ ያላየው ነገር ምንድነው ብለን ስናስብ ከአባቱ ቤት ሳለ የሚመስለው ምንም እንደሌለው ነው። ምንም እንደሌለው የተሻለ ኑሮ መኖር ሲችል ከአባቱ ቤት በመቀመጡ ብዙ ነገር እንደቀረበት ነበር የሚያስበው። ለዚያ ነው አባቱን እባክህ ሀብትህን አካፍለኝና እኔ ወደምፈልገው ሀገር መሄድ እፈልጋለሁ ብሎ መቼም አባቱ ሳይሸመግለው አይቀርም። እባክህ ልጅ ከአባትህ ጋር ኑር፣ እዚህ ኑር፣ በሰላም ኑር ሲለው እንደማይቀር እንገምታለን። ግን አልሰማም። አባቱ አላዳምጠውም። አካፍለኝ ያለ ኢንሲስት አደረገ። አባትየው ምንድነው የሚለው መሰላችሁ? አካፈላቸው ነው የሚለው። አካፈለው ነው የሚለው። እስኪ ዘሩ ነው ራሱ ምን ይላል? ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የደረሰኝ ስጠኝ አለው። ገንዘቡንም አካፈላቸው ነው የሚለው። አካፈላቸው ይላል። ከፍሎ ሰጠው አይለውም። አካፈላቸው ይላል አማርኛው መጽሐፍ ቅዱስ። ይህ ማለት ምን ማለት ነው? አባቱ ጋር ያለው ልጅ የአባቱ ድርሻ ሁሉ የሱም ድርሻ ሆኖ ተቆጥሮለታል ማለት ነው። ያኛው ግን ሀብቱን ይዞ ሄዷል ማለት ነው። ሀብቱን ይዞ ሄዷል ማለት ነው። አሁን የዚህ ትንሽ ልጅ ችግር ምንድነው ነው ዋናው ነገር። እኔ ጋር አሁን ልባችሁን ሰብስባችሁ እኔ ጋር አሁን የዚህ ትንሽ ልጅ ችግር ምንድነው? አባቱ ቤት ያለውን ጸጋ ለማስተዋል በጭራሽ አልቻለም። ድሎት አይን ያውራል። ታውቃላችሁ አይደል? ምቾት እንደ ምቾት ያለ እንደ ድሎት ያለ አይን የሚያውር ነገር የለም። ገንዘብ፣ ጥቅም፣ በሰላም መኖር፣ በፈለግሽው ሰዓት ጠረጴዛሽ ላይ ማዕድ፣ በፈለግከው ሰዓት ቴብሉ ላይ ስትነሳ ቁርስ፣ በስራው ላይ ስትመጣ ማዕድ፣ የሞቀ ቤት፣ ሰርተን ስንመለስ ቤት ሁሉ ደስታ ሆኖ ሌላም ብዙ በረከት ስናይ ሌላ የተሻለ ነገር ያለ ነው የሚመስለን እንጂ ያንን ነገር አዙረን እናየው። ሰው ከምንም በላይ ፈተና ውስጥ የሚገባው በማጣት አይደለም፣ ያለውን ነገር ባለማስተዋል። የአባቱ ቤት የከበረ ቤት ነው። እሱና ወንድሙ ከአባቱ ጋር ይኖራሉ። ያላቸው በረከት ብዙ ነው። እንኳን ለሱ በኋላ እሱ ራሱ እንዳስታወሰው ስራ ሲሰሩ ውለው የአባቱ ሰራተኞች ሲመጡ በማዕድ የሚቀርበው ማዕድ እንደሞላ ነው የሚነሳው። በልተው ጠግበው ማለት ነው። ቤቱ የበረከት ቤት ነው። እዚያ ቤት ውስጥ ነው ያለው። ሰራተኛ ሆኖ አይደለም ያለው፣ ልጅ ሆኖ ነው ያለው። ያ ሁሉ ሰራተኛ የሚሰራው ለሱና ለአባቱ ለሱ ቤተሰብ ነው። ስለዚህ ጌታ ነው ይሄ ልጅ፣ የጌታ ልጅ ነው። ግን ያልታየውም ምን መሰለው? ይሄማ ያባባ ነው። እንደኛ ልጆች አንዳንዴ የኛ ልጆች እኮ
ያ ቤት የማን ነው? ያው ለምሳሌ በእኛ ባህል የኛ ቤት ነው የምንለው አይደል? የእናት አባቶቻችን ቤት ነውም ደግሞ አይደለም። የኛ ልጆች ግን የኛን ቤት የኛ ቤት ነው አይሉትም እኮ ታውቃላችሁ። የማሚ ቤት ነው የሚሉት፣ የዳዲ ቤት ነው የሚሉት። እነሱ ራሳቸው ገዝተው የነሱ ካላደረጉ በቀር ወይም ደግሞ ሰጥቻለሁ ካላልሽው በቀር መኪናም ብትሰጪው ያንተ ነው ሰጥቻለሁ ካልሽው ነው እንጂ በተረፈ የኔ ነው አይሉ። ምክንያቱም አንደኛ በእርግጥ እዚህ ሀገር ያለው የሚያድጉበት ባህል የተለየ ስለሆነ ነው። እኛም ባህላችን ነው ያን እንድንል ይረዳል። ግን የእናት የአባት የሆነ ሁሉ የልጅ ነው። ልጅ ወራሽ ነው። ምን ጊዜ ማለት ልጅ ወራሽ ነው። ልጅ ባለቤት ነው። ልጅ አካል ነው። ይህ ልጅ የአባቱ ሀብት የእሱ ሀብት እንደሆነ ማስተዋል አልቻለም ማለት ነው። ልብ ማለት አልቻለም ማለት ነው። መገንዘብ አልቻለም። ስለዚህ ስጠኝና ሌላ ስቴት ሂጅ መኖር እፈልጋለሁ። ይህ አለማስተዋል ያስከፈለውን ዋጋ ታውቃላችሁ ሁላችሁ። አባት ለምኖ እምቢ ሲለው ከሆነልህም አንካ ብሎ ሰጠው። ሀብቱን ከፍሎ ይዞ ሲሄድ ብዙ ጓደኛ ፈራ። ለምን? ከዚያ ከበረ ቤት የወጣ ልጅ ነው። ብዙ ብር አለው፣ ብዙ ገንዘብ አለው። ስለዚህ ጠጮች ሁሉ ጓደኛ ያደረጉት። አብረን እንጠጣ፣ እሺ፣ አብረን እንጨፍር፣ እሺ፣ አብረን ናይት ክለብ እንሂድ፣ እሺ፣ ገንዘብ ባለ ይወጣል፣ እሱን ያስከፍላሉ፣ አብረው ይዝናናሉ። ገንዘብ አለቀ። ሁልጊዜ ከምንጩ ነገሩ ሲቋረጥ ያልቃል። ከአባቱ ቤት ሲወጣና ሀብቱ ሲከፈል ነው የዚህ ልጅ ሀብት ማለቅ የጀመረው። የዚህ ሰው የጸጋው የሀብቱ የበረከቱ ምንጭ አባቱና የአባቱ ቤት ነበር። እንደዚያ ሲወጣ ነው የተቋረጠው። እዚያ በኋላ ወንበዴዎች ጋር በላበት ጠጣበት ጨረሰው ሀብቱ። ሀብት ሲያልቅ ጓደኛ መሸሽ ጀመረ። እዚያ በኋላ መግቢያ ማጣት ጀመረ። ያለሽ የት ይዋል የት ይደር፣ ምን ይብላ ምን ይጠጣ፣ ከየት ቤት ነው የወጣው ይዘው። ከዚያ የከበረ ቤት የወጣ ሰው መጨረሻ ጓደኛም ሲጠፋ የሚበላም ሲጠፋ እሱም በተራው ሰራተኛ ለመሆን ሄደ። እንግዲህ ጌታ የሚያስተምረው ይህ በእስራኤል ምድር ሆኖ ነውና ጎረቤቶቻቸው አህዛብ ናቸው። ወደ አህዛብ ሄደ። እነሱ ደግሞ አሳማ ያረባሉ፣ ያንን ይመገባሉ እና አሳማ ጠባቂ አድርገው ሾሙት። አሳማ ሲጠብቅ ይውላል። ቤት ሲመጣ ቤት ያለችው ሴትዮ በቂ ራት አትሰጠውም። እየራበው ያድራል። ሲነጋም በቂ ምሳ አትሰጠውም። እየራበው ይውላል። ቢቸግረው አሳማዎች የሚበሉትን ተለርቃመውን ያለውን ነገር ሁሉ ለመብላት ሞከረ። አሳሞቹ የዋዛ ናቸው እንዴ? እነሱ እየነጠቁ መብላት ጀመሩ። ከአሳሞቹ እኩል መራመድና መብላት አልቻለም። ምን ያላስተዋለ ሰው ነው ያጋጠመው? በአባቱ ቤት ሳለ የነበረውን ጸጋ ያላስተዋለ ሰው። ያለውን ልብ ያላለ ሰው ነው ያጋጠመው። አንዳንድ ጊዜ መከራና ፈተና የሰውን አይን ይገልጣል። ይሄ ማለ እንዴ ይላል። ይሄ ማለ እንዴ እንዲህ ማለ እንዴ። አሁን ለምሳሌ በሰላም እህትማማቾች ምናልባት ወንድማማቾች እንዲሁ እናቶቻችሁ አባቶቻችሁ ጋራ በሰላም ዓመት በዓል ቁጭ ብላችሁ ስታከብሩ ስታሳልፉ የምታሳውሉ ሰዎች ካላችሁ ያን ጊዜ እንዴት ነው የምታዩት? በቃ ማሜ መጣች፣ ወንድሜም መጥቶ ነበር፣ እህቴም አለች፣ አባባም አለ፣ ልጆችም አሉ፣ አብረን አሳልፍን፣ ያን ብለን ነው የምናልፈው። ግን አንዱ ሲለይ አብሮ መገኘት እንዴት የበለጠ የከበረ እንደሆነ ማስተዋል እንጀምራለን። አንዱ ሲጎድል ለካ ይሄም አለ እንላለን። እናት ስትለይ ወይ አባት ሲለይ በቃ ቤቱ የሆነ ነገር ይሰማዋል። ነገር ግን አብረን ባለንበት ጊዜ ያን ጊዜ ብናስበው ተመስገን እግዚአብሔር አብረህም ባል ስለዋልከን፣ በጤና ስላገናኘህን፣ ቤታችንም ሙሉ ስለሆነ ስለባረከን እናመሰግንሃለን ብንለው እንዴት አይነት ደስ የሚል ነገር ነው።
እድሜም ሊጨምርልን ይችላል እግዚአብሔር። ስለዚህ በሚኖረን በተባረክንበት ነገር ላይ ትክክለኛ እይታና ውሳኔ ካለን እንጠቀማለን። በዚያ በረከት ጥላ ውስጥ እንኖራለን። እንደዚህ ያለ ማስተዋል ከሌለን ግን ከዚያ በረከት እንለያለን። አለማስተዋል ከአባት ቤት አወጥቶ አሳማረኛ ያደርጋል ማለት ነው። አለማስተዋል ከአባት ማዕድ ነስቶ ጦም ያሳድራል ማለት ነው። አለማስተዋል በረከትን ሁሉ አስወስዶ እርቃንን ያስኬዳል ማለት ነው። ይህ ሰው ተራቁቶ ነው የነበረው። ተራቋች ነበር። ተራቁቶ ልብሱም አልቆ ነበር፣ አካሉም አልቆ ነበር። እሺስ እንደምታውቁት ከደህና ቤት የወጣ ልጅ ቁመናው ሁሉ ያስታውቃል አይደለም እንዴ? አለባበሱ ያስታውቃል፣ አይኑ ውሃው ያስታውቃል፣ ተክለ ቁመናው ያስታውቃል። ከደህና ሰው ቤት ወይም ከደህና ቤት የወጣ ያልተራበ ያልተጠማ ተገቢ ምግብ እያገኘ ያደገ ልጅ የደህና ልጅ ደግሞ ያስታውቃል አይደለም እንዴ? አካሉ፣ አገዳው፣ ፊቱ፣ ሰውነቱ፣ አለባበሱ ይናገራል። እንዴት እንዳደግን ሰውነታችን ይመሰክራል አይደለም? ይህ ልጅ እንደዚያ የከበረ አባት ልጅ ሆኖ የነበረ ልጅ ወጥቶ አካሉንም አጥቶ ልብሱንም ጨርሶ ሀብቱንም ጨርሶ ልጅነቱንም አባክኖ ጊዜውን አባክኖ ራሱን መከራ ውስጥ አስገብቶ ሄደ ማለት። በዚህ ውስጥ ሁላችን ማስተዋል የሚገባን አንድ አሁንም ደጋግሜ ለነሳ የምፈልገው ቁም ነገር ምንድነው? ሁልጊዜ የተሰጠንን በረከት እናስተውል። የተሰጠንን በረከት እናስተውል ነው። ከዚያ በኋላ ምንድነው የሆነው? በሄደበት ቦታ ጽኑ ረሃብ ሆነ ነው የሚለው እና ተራበ። አሳማ መጠበቅ ጀመረ፣ አልሆንለት አለ። በዚያም ተቸገረ ማለት ነው። ስለዚህ ረሃቡን ለመቋቋም ያልቻለው ከአባቱ ቤት ስለወጣ ነው። በዚያው የረሃብ ዘመን አባቱ ቤት ውስጥ ያሉ ሰራተኞችና የአባቱ ቤት ውስጥ የተፈጠረ ችግር የለም። ምክንያቱም በረከት ያለበት ቤት ነው። የረሃብ ዘመን ሲመጣ የሚጎዳው ሁሉ ሰው አይደለም። ድሆች ናቸው በጣም የሚጎዱት፣ ወይም ስደተኞች ወይም ከቤት የወጡ ናቸው የሚጎዱት። ያላቸው ሰዎች ያን ዘመን የሚያሳልፉበት ብዙ በረከት አላቸው። በዚያ ነው የሚያሳልፉት ጊዜያቸውን። ስለዚህ በዚህ ውስጥ የምናየው ዋናው ነገር ገንዘቡንም እሺ ሁሉንም ከከሰረ በኋላ በዛች ሀገር ጽኑ ረሃብ ሆነ፣ እርሱም ይጨነቅ ጀመር። ሄዶም ከዛች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም ሪያ ያሰማራ ወደ ሜዳ ሰደደው። ሪያዎቹ ከሚበሉት ሊበላ ጠገበ፣ አልሆነለትም። በኋላ ግን ምንድነው የተማረው? ቅድም እንዳልኳችሁ ወደ ልቡ ተመለሰ ነው የሚለው። ወደ ልቡ ሲመለስ መጀመሪያ ትዝ ያለው ከሱ ፊት የሚቀርበው እንጀራ አይደለም፣ ከአባቱ ሰራተኞች ፊት ይቀርብና ይነሳ የነበረው ማዕድ ነው። ዋው! ከኔ አባት ቤት ሰራተኛ መሆን አሽከር መሆን እንዴት መታደል ነው አለ። ልጅ መሆንስ የበለጠ ነበር፣ የበለጠ ነበር። አንዳንድ ጊዜ ኢቭን ቤታችን ሆነን እኮ ታውቃላችሁ፣ ቤታችን ሆነን አሁን ይሄ ልጅ ሆኖ ራሱ ያስተዋለው ወደ ሜሞሪ ወደ አይኑ ላይ የመጣው ተሎ ለሰራተኞቹ የቀረበው እንጀራ እንጂ ለሱ የሚቀርበው ትዝ አላለውም። ለሱ ይቀርብ የነበረውን አላስተዋለውም። አሻግረን ነው የምናየው። ሁልጊዜ በህይወታችን አሻግረን ነው የምናየው። ሌላው ሰው ፊት ያለውን እንጂ ምናየው እኛ ፊት ያለውን አናስተውለውም። እንዲህ ያለ ነገር እንዲህ ያለ ማስተዋል እግዚአብሔር ሰጠኝ ብሎ መለመን አስፈላጊ ነገር ነው። የሰጠኸኝን እንዳስተውል እርዳኝ። እኛውም በጣም ብዙ ተሰጥቶናል። ዘመን ተሰጥቶናል፣ እድሜ ተሰጥቶናል፣ ጊዜ ተሰጥቶናል፣ ሰርቶ ማግኘት ተሰጥቶናል። ብዙ በረከት አለ። ይህንን ነገር ከፊታችን ያለውን ማዕድ በደንብ ማየት አለብን። ከኛ ጋር አብረው ለሚሰሩት ያለውንም በረከት ማስተዋል መቻል አለብን። በእግዚአብሔር ቤት ውስጥ ስንኖር፣ በአባታችን ቤት ውስጥ ስንኖር ብዙ ጊዜ ያለንን ነገር አናስተውለውም። እንዲህ ወንጌል መጥቶ መማር፣ በዕለተ ሰንበት መጥቶ ማስቀደስ፣
የእግዚአብሔርን ቃል ሰምቶ መሄድ፣ ለስጋው ለደሙ መዘጋጀት። ካህኑ ተነስቶ ሁልጊዜ ሲያስጠነቅቀን ይሄ ይጎዳችኋል ልጆች፣ ይሄ ይጠቅማችኋል ሲለን፣ ሊቀ ጳጳሱ ካህኑ ተነስቶ ዕለት ዕለት በእግዚአብሔር ስም ሲባርከን እንደ ልማድ ነው መተን ቆመን ሰምተን ምን ሄደው። በማስተዋል ከተባረክንና በማስተዋል ከሰማን ግን ከአባታችን ጋራ እንድንኖርና በምናገኘው በረከት ምን ልንጠቀም እንሆናለን። ማስተዋል እጅግ በጣም አስፈላጊ የሆነ ነገር ነው። በጣም አስፈላጊ የሆነ ነገር ነው። በማስተዋል የምንወስነው ውሳኔ ወደፊት ያራምደናል። ባለማስተዋል የምንወስነው ውሳኔ ግን እንደዚህ አይነት ዕዳ ውስጥ ያስገባናል። ከአባት ቤት አውጥቶ አሳማ ጋር ያሳድራል፣ የአሳማ እረኛ ያደርጋል። ምሳሌው በጣም የሚገርም ነው። በጣም የሚገርም ምሳሌ ነው። ስለዚህ የዚህ ልጅ አለማስተዋል በጣም ብርቱ ነው የነበረው። አሁንም ቤተክርስቲያን ዕለት ዕለት የእግዚአብሔርን ቃል የምትናገረው አሁንም የቅዱስ ገብርኤልን በዓል ምክንያት አድርገው ብፁዕ አባታችን መምህር ካህናቱ እዚህ ይህን ታላቅ የወንጌል ጉባኤ ያዘጋጁት በቃሉ ማስተዋልን ገንዘብ እንድናደርግ ነው። አይነ ልቦናችን እንዲበራ ነው። ቤታችን ያለውን በረከት፣ ቤተ እግዚአብሔርም ያለውን በረከት፣ በአካላችንም ያለውን በረከት፣ በትዳራችንም ያለውን በረከት፣ ብቻችንም እንኖር ከሆነ ደግሞ በብቸኝነታችን ውስጥ እግዚአብሔር የሰጠንን በረከት እንድናስተውለው። እግዚአብሔር ለእያንዳንዳችን የሰጠን በረከት አለ። ምንድነው የሰጠን ለናስ? በዚያ ልክ እግዚአብሔርና መስገን። የሚገርመው የአንዱ በረከት ከአንዱ በረከት በአይነትም በመልክም በደረጃም ሊለይ ይችላል። ሁሉ ግን ደስ ብሎት የሚኖረው ያን የተሰጠውን በረከት አስተውሎ ባየው ልክ ነው። አጥርተን ባየን ልክ እንጠቀማለን። ሁላችሁም ወደ እኔ እያያችሁ ነው። ግን በእርግጠኛነት እኔን የምታዩኝ ወይም ብፁዕ አባታችን መምህርን የምታዩቸው እንደ አይናችሁ ጤናማነት መጠን ነው። ሁላችን እኩል አይደለም የምናየው። እኩል እናያለን፣ ግን እኩል አይደለም አጥርተን የምናየው። እንደዚሁ ደግሞ ባለን ነገር የምንጠቀመው እንደ እይታችን በማስተዋል እግዚአብሔርን በማመስገን ስለዚህ ነገር ተመስገን ብለን ህይወታችን የምንመራ ከሆነ ደስተኞቹ ነን። ህይወታችን እንመራለን። በበረከት ላይ በረከት ይጨምርልናል። እና ከአባቱ ቤት ሙብ ያደረገው ወጣት ለመከራ የተጋለጠው ያለውን ባለማስተዋል ነበር። የተሰጠውን ልብ ባለማለት ነበር። ስለዚህ እግዚአብሔር በዙሪያችን ያደረገልንን የሰጠንን በረከቶች ሁሉ ከቤተክርስቲያን ጀምሮ ከአገልጋዮቹ ጀምሮ በኑሯችንም በስራ ቦታችንም በየትኛውም ቦታ ያለንን በረከት ማስተዋል በጣም አስፈላጊ ነገር ነው። ቀጥሎ ምንድነው የሆነው? ይህ ልጅ ወደ ልቡ ከተመለሰ በኋላ ወደ አባቴ ቤት እሄዳለሁ ብሎ ሲያስብ በጣም ትልቅ የህሊና ዕዳ ነበር ያጋጠመው። መቼም ሂጅ አባቴ ምን እለዋለሁ? ያን ጊዜ እየለመነኝ ቢወጥቼ ልጅ ልባል አይገባኝም፣ አሽከር ለሆነ ነው የመጣሁት፣ እንጀራ በልቶ ለማደር ነው የመጣሁት፣ በረሃብ እዚያ ከምቀር ብዬ ነው የመጣሁት እያለ ከራሱ ጋር እያወራ ነው የሄደው። ሁልጊዜ ባለማስተዋል አንድን ነገር ካደረግን በኋላ የሚመጣው ነገር የመጀመሪያው ነገር እሱ ነው። አንደኛ ለመከራ እንጋለጣለን። ሁለተኛ ነገር ደግሞ አይምሮአችን ራሱ ይታገላል። ግን በጣም ትልቅ ውሳኔ ነው የወሰነ ይሄ ሰው። ተመልሼ ወደ አባቴ እሄዳለሁ ብሎ መወሰኑ ትልቅ ነገር ነው። ውሳኔ በነገራችን ላይ በጣም አስፈላጊ ነገር ነው። ውሳኔ በጣም ቁልፍ ነገር ነው። ከአዘቅት ውስጥ የሚያወጣን ውሳኔ ነው። ተነስቼ ወደ አባቴ እሄዳለሁ ብሎ ሲወስን ዝም ብሎ አይደለም የሚወስነው። ሀብቱን ተካፍሎ እንደሄደ ያውቃል። እድል ፈንታውን እንደወሰደ ያውቃል። ወንድሙና አባቱን አሳዝኖ እንደወጣ ያውቃል። ብዙ ነገር እንዳጋጠመው ያውቃል። አድርጎ በቃ ብዙ ሜስ ፈጥሮ እንደወጣ ያውቃል። ግን ከአሳማ ጋራ ከመኖር እንዲያ ከመሆን ከአባቱ ቤት አሽከር ሆኖ መኖርን ከልጅነት ወደ አሽከርነት ዝቅ ብሎ መኖርን መረጠ ማለት ነው። ይህ ብልህነት ነው። በጣም ብልህነት ነው። ትልቅ ውሳኔም ነው። አለማፈር ያስፈልጋል። አንዳንድ ጊዜ ተነግሮን ሳንሰማ ቀርተን ካህኑም ጳጳሱም አባትም እናትም እህትም ጓደኛም ነግሮን እምቢ የምንልበት ጊዜ አለ። ከዚያ በኋላ የሆነ ነገር ተፈጠረ፣ አፍረን መቅረት የለብንም። ለካ ይህን ነበር አባታችን ያሉን ብለን ልብ ስንል ተመልሰን መምጣት መቻል አለብን።
ካፈርኩ አይመልሰኝ አይጠቅምም። ልጁ በጣም ብልህ ውሳኔ ነው የወሰነው። ይሄዳለሁ ግን ሲሄድ ምን ልበል አለ። ከሌላው ጋር ታገለ። መቼስ ልጅ አይደለሁ እዚያ ቤት ወጥቻለሁ። የልጅነት መብቴን ተጠቅሜ ሀብትን ሁሉ አባክኛለሁ። ስለዚህ አሽከር ከነዚያ ከቀን ሰራተኞች እንዳንዱ ሆኜ ፊቴ ላይ እነሱ ከሚበሉት ሞልቶ ከሚነሳው እንጀራ ፊቴ ላይ ቀርቦልኝ ያን በልቼ ጠግቤ ልሙት ብሎ ነው ሄደው። ከአባቱ ቤት ኪሱ ሞልቶ ልብሱ አምሮ ተውቦ በሙሉ ቁመና የተሻለ ሀገር ኖራለሁ ብሎ አባቱን ገፍቶ የወጣው ልጅ አሁን ራቁቱን አካሉ አልቆ ኪሱ ደርቆ ልቡም ፈዞ ከአሳማ ጋራ ኑሮ ተጎሳቅሎ እያዘገመ ወደ አባቱ ሄደ። ክርስቲያኖች ይሄ የጌታችን የኢየሱስ ክርስቶስ ምሳሌ በቀጥታ ለኛ የተነገረ ነው። አንድ ሰው ምን ያክል ከአባቱ ከእግዚአብሔር ሲለይ ከቅዱሳን አንድነት ከወንድሞቹ ከእህቶቹ አንድነት ሲለይ ለምን አይነት መከራ አልፎ እንደሚሰጥ የሚያሳይ ነገር ነው። ከእግዚአብሔር ጉባኤ እንዳንለይ ከልጆቹ አባታችን እንዳይለየን መለመን አስፈላጊ ነገር ነው። በእርግጥ እሱ አይለየንም። ይሄ ልጅ የተለየው በገዛ ፈቃዱ ነው። እኛንም ቢሆን ከቅዱሳን አንድነት የሚለየን ከቤተክርስቲያን ህብረት የሚለየን ጥጋባችን ነው እንጂ እግዚአብሔር አይለየንም። በነገራችን ላይ ታውቃላችሁ ሰው ወደ ጥፋት የሚሄድባቸው የታወቁ 3 መንገዶች በዚህ ምዕራፍ ውስጥ ተጠቅሰዋል። አንደኛው አለማወቅ ነው። ሁለተኛው ግዴለሽነት ነው። ሶስተኛው ጥጋብ ነው። አለማወቅ ከቁጥር 7 ጀምሮ ስናነብ የምናገኘው ነው። ከቁጥር 3 ጀምሮ እስከ 7 የምናገኘው ክፍል ነው። የጠፋው በግ ምሳሌ። ያ በግ እንስሳ ስለሆነ ነው የጠፋው። ግን በመጥፋቱ ምንድነው የተፈጠረው? ምንድነው የተፈጠረው? ለአውሬ ሊሰጥ ነበረ። በብዙ መከራ ነው እረኛው ያተረፈው። ስለዚህ አለማወቅ እንደሚጎዳ የሚያሳይ ነው። ሌላው ድሪም ነው የጠፋው። ድሪሙ ደግሞ በዚህ ስነ ስርዓት ስላልተቀመጠ የጠፋ ነው። ግዴለሽነት በግዴለሽነት ምክንያት ምን ያክል የሰው ህይወት ሊባክ እንደሚችል የሚያሳይ ነው። ይሄኛው ግን ሰው ነው የጠፋው፣ ባላይምሮ ነው፣ አውቆና ጠግቦ ነው የጠፋው። አንዳንድ ጊዜ ጥጋብም ራሱ ልብን ያጠፋል። ጥጋብም ራሱ ልብን ያጠፋል። ስለዚህ ከልክ በላይ ሰው ሲጠግብ አእምሮውን ሊያጣ ይችላል። ይህ ልጅ ያጋጠመው እሱ ነው። ስለዚህ ይህ ልጅ ወደ ልቡ ተመልሶ እንዲያ ሲመለስ አባቱ ያን የወጣውን ልጁን ያስበው ስለነበረ ልብሱን ቢያልቅ ሰውነቱን ቢደቅ ሲመጣ የልጁን አካሄድ አይቶ አወቀው። እና አወቀና ምንድነው ያደረገው? የሮጠ ወደ አባቱ ሄደ። የሮጠ ወደ አባቱ ማለት አባትየው ወደ ልጁ የሮጠ ሄደ። ይቅርታ አድርጉልኝ። አባትየው የሮጠ ወደ ማን ሄደ? ወደ ልጁ ሄደ። ወደ ልጁ ሄደና አቀፈው፣ ሳመው። እኔ ጋር ሆኖ አቀፈው፣ ሳመው፣ ያዘው፣ ወደ ቤቱ ወሰደው። ልጄ አለህን ነው ያለው። እኔ እኮ ሞትክ ብዬ ነበር፣ ለካ በሕይወት አለ። ጠፋ ብዬ ነበር፣ ለካም እንዴት ትገኛለህ ብሎ ስለጠፋው ገንዘብ ሳያነሳ ስለሆነው ነገር ሳያነሳ ልጅየውም ኧረ እኔ አሽከር ነኝ እንዲል ራሱ እድል አልተሰጠውም። ምክንያቱም እሱ እያሰበው ከሄደው በላይ የአባቱ ፍቅር በርትቶ ስላገኘው አባቱ ልጅ አድርጎ ስለተቀበለው ያንን ዕዳ የወለደውን ሐሳቡን በቃል አልገለጠውም። አንዳንድ ጊዜ እኮ እኛ የእግዚአብሔርን ፍቅር ሳናስተውል ስንቀር ነው ዕዳችንን ሁልጊዜ ስንናገረው የምንኖረው። በእውነት ስንመለስና እግዚአብሔር ሲቀበለን ግን ልባችን ያልፋል። እውነተኛ ንስሐ እንደሱ ነው። በነገራችን ላይ ንስሐ ከገባችሁ በኋላ እንደገና ኃጢአታችሁ ፊታችሁ ላይ እየመጣ ድቅን እያለ እረፍት የሚነሳችሁ ከሆነ በደንብ ንስሐ አልገባንም ማለት ነው። አንድ ሰው በአባቱ በካህኑ ፊት በእግዚአብሔር ፊት ንስሐ ገብቶ ካለቀሰ በኋላ አባቱ እግዚአብሔር ከተቀበለው በኋላ ባሪያ ነኝ ቢልም የልጅነት ስሜት ሊሰማው የግድ ነው። ንስሐ የሚያደርገው እሱ ነው። ዘማውን እንደ ድንግል የረከሰውን ቅዱስ ነው የሚያደርገው። ንስሐ እንደዚያ ነው የሚያደርገው።
ስለዚህ በዚህ ታሪክ ውስጥ የምናየው አይነተኛና ወሳኝ ነገር የአባትን ፍቅር እናያለን። አባት አለማስተዋልን ያውቃል። የልጁን አለማስተዋል አባትየው ያውቃል። ስለዚህ ልጁ ሄዶ እስኪመጣ ጠበቀው፣ ተቀበለው። ፍሪዳ ታረደለት። እኛ የሚቀናባቸው ሰራተኞች አንደኛው ልብስ አጣቢ ሆነ፣ አንደኛው ገላ አጣቢ ሆነ፣ አንደኛው ቀለበት ቀያሪ ሆነ፣ አንደኛው ጫማ ልባሽ ሆነ። በቃ ሽር ጉድ ሆነ ቤቱ ማለት ነው። ታሪክ ተለወጠ። የወጣው ከዚህ ክብር ነበር። አባቱ በፍቅሩ ምክንያት ተመልሶ ተቀበለው። ምስጋናና ክብር ለእግዚአብሔር ይሁን። አባቶችና እናቶች፣ ወንድሞችና እህቶች የወጣንበት የተለየ ነው የተወነው ነገር ካለ አስታውሱ። በወሰነው ውሳኔ ተቆጭተን ከሆነ እንመለስ። አንድ ቀን የሚመቸንን ወንድም የምትመቸንን እህት ወይ የሆነን አንድን ሰው የሚጎዳና የማይረባ የማይጠቅም ነገር ተናግረነው ልቡን ሰብረነው አሳዝነነው ከሆነ ወደ ልባችን ተመልሰን ልናስብ ይገባል። ልብ ልንል ይገባል። ምን ነው ይህን ባልተናገርኩት፣ ምን ነው ይህን ባላልኳት፣ ልጄን ወይም ባለቤቴን ወይም እናቴን ወይም ወንድሜን ወይም በጎን ጓደኛዬን እንዲህ ባላልኩት፣ እንዲህ ባላልነው ምንለው ነገር ካለ ሳናፍር ያ ልጅ አሽከር ለሆነ የመጣው እንዳለ በደንብ ይቅርታ ጠይቀን የቀደመውን ፍቅራችን መመለስ መቻል አለብን። የወደቀ ይነሳል፣ የታጣም ይመለሳል። ግን ያ የሚሆነው ያለ ዋጋ አይደለም። ይህ ልጅ በራሱ ላይ ወስኖ ስለሄደ ነው ይህን ሁሉ ክብር ያገኘው። ምንም ነገር ያጣነው ነገር ቢኖር ዋጋ ለመክፈል ፈቃደኞች ከሆንና በትህትና ከተመለስን የምናጣው ነገር የለም። ወደ ቀደመ ክብራችን ልንመለስ እንችላለን። የክርስትና ትምህርት እርሱ ነው። ወድቆ መቅረት በክርስትና የለም። ለሚመለሱ ሁልጊዜ ሕይወት ይሰጣል። ለሚመለሱ ሁልጊዜ ክብር ይሰጣል። እኔ ጋር ናቸው አይደል? በጣም ጥሩ። ስለዚህ ለሚመለሱ ሁልጊዜ ክብር፣ ሁልጊዜ ጸጋ ስለሚሰጥ ሳናፍር መመለስ መቻል አለብን። ምናልባት አይኔማ ለስንት ዘመን በቅድስና ኖርኩ፣ ግን ሰይጣን ፈተነኝና በዝሙት ወደቅኩ። አይ ለስንት ዘመን እንዲህ ሳረግ ኖርኩ፣ ግን ሰይጣን ፈተነኝና እንዲሆንኩ። እግዚአብሔር ይህን አድርጎልኝ ነበረ፣ ግን ባሌን አሳዘንኩትና ይኸው ትዳሬን አጣሁ። ወይም እግዚአብሔር በትዳር ባርኮ የነበር ባለቤት ያን የማይገባ ነገር ተናገርኳትና ይኸው ትዳሬን አጣሁ። ወይም ደግሞ እግዚአብሔር እንዲህ አድርጎልኝ ብለን የምናስባቸው ነገሮች ካሉ ከነዚያ በእውነት ተመልሰን ካስተካከልን ብንችል እንደገና ትዳሩን እንሰራዋለን። ያም ባይሆን የውስጥ ሰላማችን እናገኛለን። እና በበደል መኖር ተገቢ ነገር አይደለም። በስተት ላይ መኖር የለብንም። አንድ ጊዜ ወጥቻለሁና ገንዘቤን ጨርሻለሁና አሳማ ጋር መኖር እድል ፈንታ ይሆናልና ብሎ ቢኖር ያ ሰው ባጭሩ ይቀር ነበር። በዚያው ውሳኔ በጣም አስፈላጊ ነገር ነው። አናንያ አዛርያ ሚሳኤልንም የውሳኔ ሰዎች እንዴት እንደሆኑ ታውቃላችሁ። እነ ዳንኤል ውሳኔ ስትማሩ ነው የሰነበታችሁት ብዬ አስባለሁ። የውሳኔ ሰዎች ስለሆኑ ነው ለዚያ ሁሉ ክብር የበቁት። መንፈሳዊ ውሳኔ በጣም ይጠቅማል፣ ከጭቃ ያነሳል። ስለዚህ ሁላችንም በእውነትና በቅድስና እንድንኖር መንፈሳዊ ውሳኔ መወሰን በጣም አስፈላጊ ነገር ነው። ከዚህ አባትየው አሳርዶለት ድግስ አስደግሰው። እሺ አንዳንዴ አይዟችሁ፣ እሺ ልባችሁን ህሊናችን በጣም ወደ ሌላ ጨርሶ እንዳይሄድ እፈራለሁና ጓባዬ እሺ ኦኬ። እና ይኸውላችሁ ራሱ ይሄ ትዕግስት ያስተምራል አይደለም? ምንም ማንም ሰው አሉታዊ ነገር እንዳይሰማው የምነግራችሁ ነገር መጸለይ፣ ልጆቻችን ማሰብ፣ ለቤተሰብ ማሰብ ነው። በእርግጥ ነገሮችን በስርዓት ማድረግ አለብን። ነገር ግን አዚ ሴም ታይም ደግሞ በጣም ማህበረሰባችን በብዙ ነገር ውስጥ ነው የሚኖረው እንደምታውቁት እና ያንን ማሰብ ስለ መፍትሄ ማሰብ በጣም ያስፈልጋል። ባለፈው አንድ ነገር እንወያይ ነበር በትምህርት ቤት። የምንወያየው ነገር ምንድነው? ለማለፍ ስላስቸገረኝ ነው ወደዚህ ተመለስኩት።
በዚህ ዘመን ታውቃላችሁ በጣም ብዙ ልጆች ከተለያየ ሁኔታ ጋር ይወለዳሉ እና ያድጋሉ። አሁን ደግሞ ሬሾ በጣም ጨምሯል እንደምታውቁት። በጣም ቁጥሩ ጨምሯል። ብዙ ወላጆች በብዙ መከራ ውስጥ ነው የሚኖሩት። አንዳንድ ወላጆች ችግር ያለበት ልጅ እንደወለዱ ሲያውቁ ቤተክርስቲያን ሳይቀር ይቀራሉ። በቃ ይቀራሉ ቤተክርስቲያን። እግዚአብሔር ቢፈርድብኝ ነው እንጂ እግዚአብሔር ቢተወኝ ነው እንጂ ደስ አይበልሽ ቢለኝ ነው እንጂ ደስ አይበልህ ቢለኝ ነው እንጂ ብለው ቤተክርስቲያን ጨርሰው ይቀራሉ። መናገርም አይፈልጉም። ወይ ልጃቸውን ይዘው ኢትዮጵያ ይሄዳሉ፣ ወይ ደግሞ ገዳም ሄደው ጸበል እንዲህ ሲሉ ይቆያሉ። ራሱ ስላለው ነገርም በሚገባ እውቀቱም ጥናትም ብዙም ለማድረግ ጊዜም ራሱ አይኖራቸውም። ሰደንሊ ነው የሚመጣው። ስለዚህ ፈተና ውስጥ ይወድቃሉ። ግን አንድ ነገር ልንገራችሁ፣ በጤና ልጆች ሲወለዱ ምን ያክል ነው እግዚአብሔርን እናመሰግነው። አቤት በእውነት በጤና እግዚአብሔር ልጆችን ሰጥቶን የምናመሰግነው ሰዎችና ትንሽ የጤና ችግር ያጋጠማቸው ልጆች ወላጆች በትዕግስት የሚከፍሉትን ዋጋ ብናነጻጽረው የኛ ምስጋና ከዚህ ግባ የሚባል አይደለም። ጨርሶ ከዚህ ግባ የሚባል አይደለም። እና ቤተክርስቲያን ከሚያስፈልጓት ተቋማት አንዱ እንደዚህ ያለ ችግር ያለባቸው ወላጆች የሚረዱባቸው እንዲህ አይነት ልጆችም ስፔሻል ክላስ የሚያገኙባት ነገር መፍጠር ነው። ዴዲኬትድ የሆነ ሩም ማዘጋጀት፣ ለነሱ የሚመች ነገር መስራት። እዚያ ምዕመናን ነገሮችን አዘጋጅተው መንግስትም ሊያግዝ ይችላል። የሆኑ ሰዎችን ቀጥሮ ቅዳሴ ሲቀደስ ጉባኤ ሲካሄድ ምን ሲል ሰዎች ሲመጡ ልጆች ሲመጡ እዚያ ላይ እኛ ልጆች የራሳቸው የሚያዩት ነገር የሚጫወቱበት ነገር የሚማሩበት ነገር አይምሯቸው በሚፈቅድላቸው መጠን እንዲሆን ማድረግ ያ ሁሉ እኛን የሚመለከት ነገር ነው። ኦብቪየስሊ እንዲህ ያለ ነገር ስናይ እንደ ቤተክርስቲያን አማኝ እንደምእመናንና እንደ አስተዳዳሪ የሚሰማን ምንድነው? this is the issue attention የሚፈልግ issue ነው። የአድሚኒስትሬሽን ሶሉሽን የሚያስፈልገው issue ነው ማለት ነው። በዚያ መንገድ ነው ማየት እንዳንፈርድ ነው። ይሄን ሁሉ ነገራችሁ ለምን እንዴት ምናምን ብለን እናስብ እንችላለን። አዎ እውነት ነው። ግን ያ እድል ሲኖር ያን ሪሶርስ መጠቀም ይቻላል። እና በጣም በጸሎት ሁሌ እንደው እግዚአብሔርን ስም ስጠራ ከፊቴም ማይጠፉ በልጆቻቸው ምክንያት ብዙ ዋጋ የሚከፍሉ ወላጆችን ይበግል ያውቃሉ። በጣም የሚያሳዝኑ ልባቸው የተሰበረ እና ይሄ ደግሞ የወላጅ ጥፋት አይደለም። የምታውቁት የልጁም ጥፋት አይደለም። የማናውቀው ጠላት ወይም የማናውቀው ችግር የሚያመጣው ነገር ነው እና እሱም በዚያ መንገድ እንድትታዩት ነው። እና ወደ አባትየው ነው ለልጁ ልመልሳችሁ አይደለም። ስለዚህ አባትየው ድግስ ደገሰ። ልጁ ቤተሰቡ ሁሉ መጣ፣ ደስታ ሆነ። ጎረቤት ሁሉ ነው የተጋበዘው። አሁን ሁለተኛው ልጅ ደግሞ ሲያርስ ውሎ ወይም መንጋ ሲጠብቅ ውሎ ወይም ስራ ውሎ ሲመጣ ጧት ያልሰማው በሳምንት ሁሉ ስለቅዱ ያልሰማው ነገር ከአታሞ ይመታል። ቤቱ ሰርግ ቤት መስሏል። በቃ ቀልጧል ቤቱ በእልልታ። ወይተምሪት ምንድነው እኛ ቤት የሆነው ነገር አለ? ምንድነው የተፈጠረው ነገር አለ? ጎረቤት ሲጠይቅ ወንድምህ እኮ መጣ፣ አጅሬ እኮ መጣ። አጅሬ መጥቶ ነው። እናሳ አባባ ገሊት የምትባለው አላ ማረዳት እገሌ የሚባለውን በሬ ያረደው እገሌ የሚባለውን በግ ማረደውና ጎረቤቱን ሁሉ ጠርቶ ደስ ብሎት እየጋበዘ ነው። እኔው ልጅ እዚህ ቤት አልገባም አለ። እዚህ ቤት አልገባም፣ በጭራሽ እዚህ ቤት አልገባም። እንዴት ለዚያ ወንበዴ እንዲህ ያደርግለታል? ሀብቱን ተከፍሎ ወስዶ በልቶ እና አልገባም አለ። አባት መሆን ጭንቅ ነው። እንግዶቹን ትቶ ልጁን ሊሸመግል ወደ ውጭ ወጣ። አረ ልጄ እባክህና አለው። አረ በጭራሽ አባባ አለው። ምን ብሎ ነው የመለሰለት?
ይህን ያክል ዓመት ሳገለግልህ ከወንድሞቼ ጋር ከጓደኞቼ ጋር እንድዝናናበት አንድ የበግ ጠቦት አልሰጠኸኝም ማለት። ሰማችሁት? አንድ የበግ ጠቦት አልሰጠኸኝም። ስለዚህ አሁን ይሄ ልጅ ምን እያሰበ ነው? ያውም ትልቁ ነው። የአባቱ ሀብት ለሱም የሱ አይደለም። እሱ የሚፈልገው ከዚያ ሁሉ ሀብት አንድ የበግ ጠቦት እንዲሰጠው ነው። አባትየው ግን የሚያስበው ምን ነው? ሁሉ የልጄ ነው ብሎ ነው። ሰጭና ነሽ የለውም፣ ሁሉ የሱ ነው ብሎ ነው የሚያስበው። ሁሉ የሱ ነው ብሎ ነው የሚያስበው። በነገራችን ላይ ልዩነታችን እዚህ ላይ ነው። ልዩነታችን እዚህ ላይ ነው። በትክክል የወላጅና የልጅና የወላጅ ሁኔታ የሚለየውን በዚህ ምክንያት ነው። እናት ተው ዝም ብለሽ አንቺ ቁጭ በይ ሶክ ሀበሲት ስለዚህ በዋናነት በዚህ ውስጥ የምናስተውለው አይነተኛ የሆነው ነገር ምንድነው? አባት ሁሉን ሰጥቶ ነው የሚያስበው፣ ልጅ ግን ምንም የለኝም ብሎ ነው የሚያስበው። አባት ለልጁ ያለውን ሐሳብ ልጅ በትንሹም እንኳን አይረዳውም። እና ያን ሲለው ምን አለው መሰላችሁ? አባትየው አረ ልጄ የኔ የአባት የሆነ ሁሉ እኮ ያንተ ነው ብሎ መለሰለት። አንድ ነገር ልንገራችሁ። ለመሆኑ የእግዚአብሔር የአባታችን በረከትና ጸጋ ሁሉ ለኛ እንደሆነ ታውቃላችሁ? እኛ ሁላችን የመጣ ነው ከመላኩ በረከት እንድንካፈል ምሕረት እንድናገኝ ነው አይደለም? እውነት ነው። ነገር ግን የጠራን ጌታ ከዚያ በላይ ልጆቹ ያደርጋል። ልጆቹም ነን ደግሞ ልጆቹ ነን። ወደዚህ ጉባኤ የምትመጡ ከመላኩ ጋር የምታመሰግኑ የምትዘምሩ ናችሁ። እኛ በሚሞት ስጋ መላኩ በማይለወጥ አካል የምንዘምረው ዝማሬ በእግዚአብሔር ፊት ተቀባይነት አለው። ሰውና መላእክትን እረኞችና መላእክትን አብረው እንዲዘምሩ ያደረገው የእግዚአብሔር ልጅ ክርስቶስ የሰውን ክብር መልሶታል። ስለዚህ ለሁላችሁ ያለኝ ነገር ምንድነው? ያለንን እናስተውለው ነው። በቤታችሁ በኑሯችን ያለንን በረከት እናስተውለው። የተሰጠንን በረከት ልብ እንበለው። ያ ነገር ብዙ በረከት ያመጣልናል፣ ከብዙ ጥፋትም ያድነናል። እና ይህ ልጅ ትልቅየው የወንድሙን መምጣት ጨርሶ ዋጋ ያልሰጠው ለምንድን ነው? ወንድሙ ያጠፋውን ጥፋት ነው እንጂ ወንድምን መልሶ ማግኘት ምን ያክል ዋጋ እንዳለው ደግሞ አላሰበም። ገንዘብ ሊመጣ ይችላል፣ ሊሄድ ይችላል። ሰውን ግን ማግኘት አይቻልም። ሰው ማግኘት አይቻልም። አቤት ልጅ መውለድ የሚፈልጉ ሰዎች ልጅ ለማግኘት የሚወጡበትን የሚወርዱበትን አንዳንድ ታሪክ ሳነብ በጣም ይገርመኛል። ሁሌ ይደንቀኛል። የሚደንቀኝ ምንድነው? የሚሄዱበት ቦታ የማይደርሱበት ነገር የማይከፍሉት ዋጋ የለም። እንደነዚህኛ ደግሞ የተሰጠን ነገር ብለን እናማረርም እንችላለን። አንዳንዱ ደግሞ ሰልፍ ሽሮ በጣም ራስ ወዳድ ከመሆኑ የተነሳ ልጅ ማፈልግ ነው ይችላል። ስለዚህ ሁላችንም የእግዚአብሔር የሰጠንን ጸጋ በማስተዋል በክብር መጠቀም በጣም አስፈላጊ ነገር ነው። በእውነት አምላካችን እግዚአብሔር ቸር ስለሆነ ምሕረቱ ስለሆነ ክብርና ምስጋና ለስሙ ይሁን። ትዳራችንን እናክብር፣ ቤተሰባችንን እናክብር፣ ይልቁንም ደግሞ እግዚአብሔር የሰጠንን ቤተክርስቲያንን እናክብር። እግዚአብሔር ቃል በክብር እንስማ። አባቶች ሲባርኩ ባርከኝ ጌታዬ ብለን በረከቱን እንቀበል። ሲያስተምሩን ተናገረኝ ጌታዬ ብለን እንስማ። እናልፋለን፣ እንጠቀመው። ሰው የሚጠቀመው እንደ እምነቱ እንዳቀራረቡ። ስለዚህ ያለን ማስተዋል በጣም አስፈላጊ ነው። ምናልባት በጣም ጎልቶ የሚታየን የጎደለ ነገር ነው ይችላል። አሁን ለምሳሌ መላው አካላችን ጤናማ ሆኖ አንድ ቦታ ላይ ትንሽ ሾድ ወጋን በሙሉ ትኩረታችን ተሽቆስ መታመሙ ነገር ላይ ይኖራል። እውነት ነው። ያ የጤናማነት ምልክት ነው። ነገራችን ላይ ጥሩ ነው። እንዳ ህመሙ ባይሰማ ኖሮ ምናልባትም የበለጠ ችግር ይፈጠር ይችላል።
የሆነ ችግር አለ እያለ ነው። አካላችን በጣም መልካም ነገር ነው። ግን በሌላ መንገድ ደግሞ ያን ህመም ለማስታመም ትኩረት ለመስጠት የቻለው ሌላው የአካል ክፍላችን ደህና ስለሆነ አንድ ሰው ብዙ ቁስል ቢኖረው ግን አንደኛው ቁስል በጣም የሚያም ቢሆን ሌሎች ቁስሎቹ ትኩረት ያገኙ ትኩረት የምንሰጠው በጣም ለሚያምን እግራችን ዋን ሰው ወድቆ እጁንም ሁሉንም ይጎዳ ግን በጣም የተመታው አንድ ሆነ አካል ላይ ከሆነ ምን ተጎዳ ሲባል እነዚያ ሁሉ አይናገርም ወይ ግሬን ወይ ይችላል። እና ልክ እንደዚሁ በቤተሰብ ውስጥ አንድ ነገር ሊያጋጥም ይችላል። ነገር ግን በማስተዋል ማሰብ ያለብን በጣም ያን ለማዳመጥ የሚያስችል አቅም መኖሩን ማስተዋል ይችላል። ስለዚህ እንድናጣም እንድናገኝ ብናዝን ህፃና የረዳን ሰው እግዚአብሔርን ማመስገን የተሰጠን በረከት ማስተዋል አስፈላጊ ነገር ነው። እንግዲህ ለዛሬ ይበቃናል። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ለመሳተፍ ነው የመጣሁት። በጣም ይገርማችኋል። ይህ ጉባኤ ታውቃላችሁ። እናንተ ሁላችሁ ምስክሮች ናችሁ። አባቶቻችን የተገኙ እንዲህ አሁን ሰውነታቸውን የሚያደርጉት የተለየ ጉባኤ የምናበት ብዙ በረከት የምናገኝበት እንደገና መልሰን ሪስቶር አስተሳሰባችን ሁሉ ነገራችን ሁሉ መልሰን እንደገና የምናገኝበት ጉባኤ እና በጣም የከበረ ጉባኤ ነው። መምህር ስላልነሳን ሆነት በጣም ትምህርት ስትማሩ የሰነበታችሁት የሚባርክ አባት እግዚአብሔር ስለሰጠን ጉባኤውን ስላላጠፈን ማዕዱን ስላሰፋው ከአሳማ ተቃሞ ስለጠበቀን ወደ ጥሩ ማዕድ ስለመለሰን ዕለት ዕለት የሕይወትን ቃል ጥሩ ወንጌል ትማሩ እግዚአብሔር ስላዘጋጀ ክብርና ምስጋና ይድረሰው። ፊታችን ያለውን ማዕድ ለይተን እንወቅ። በእውነት መምህራንን አግኝቶ በሚገባ መማር በጣም ትልቅ መታደል ነው። ጥሩ ማዕድ የአባት ቤት ማዕድ ማለት ይሄ ነው። እሱ ማለት ስለበታችሁ ቃል በየዕለቱ ስለበቱ ትማሩት ቃል ተረቃሙ የሚባለው ደግሞ ሰው እንዳገኘት ብሎ እንደፈለገ የሚናገሩ ብዙ ተረቃሙ ብዙዎች ከእግዚአብሔር ቤት ወጥተው አንዳንዶቹ እንደው ለመናገር ማህበራዊ ሚዲያ ጥሩ ነው፣ ብዙ ጥቅም አለው፣ ብዙ ጠቃሚ ትምህርቶችን ይሉናል። በአንጻሩ ደግሞ ተረቃሙ ብዙ መርጠን ወደ አባታችን ማዕድ አስፈላጊ ነው። ወንጌልን ከሚገባቸው እግዚአብሔር ካዘጋጃቸው ቤተክርስቲያን ከደከመችባቸው መምህራን ነው ማለት ነው አስፈላጊ ነው። ያ ሲሆን እውነቱ ወደ አባታችን ማዕድ ተመልሰናል ማለት ነው። የተራበ ሰው የሚፈልገው አይነት የተስገበገበ ኑሮ ሳይሆን ያረፈ ወደ ልቡ የተመለሰ በአባቱ ቤት ያለውን ማዕድ የሚመገብ ልጅ ሆነን ልንኖር ያስፈልጋል። አምላካችን እግዚአብሔር ስላስተማረን ክብር ይስፋ። ያደርግልን። ስለምናገር ስጦታው እግዚአብሔር ይመስገን። ስለዚህ በጣም አመሰግናለሁ። እኛም በሰማነው ቃል 30፣ 60፣ 100 ቅንጣት አፍርተን የእግዚአብሔርን ቃል ሰምተን የሰማነውን ማስተዋል እንድንጠቀምበት አምላካችን እግዚአብሔር ይርዳን። ቆይ ተረከቡ። አስተውሉ የተባለው መልካም አሁን ተማራችሁ። ከዚህ ትምህርት ብዙ ያዛችሁት ብዙ ነገሮች ተማራል። ብዙ ቃላቶች ተናግረዋል። በእኛ ሕይወት ላይ ምን ይዘናል ነው እዚህ እያደረጋችሁ ትነግሩኛላችሁ። ያዛችሁ በጋራ ሳይሆን እንዲሰማ ያለንን ማስተዋል ጥሩ በጣም ሌላስ የእግዚአብሔር ቤት አለመተው ሌላስ ባለን መደሰት ማመስገን ሌላስ አይሰማም ግን ትጨምሩበት ከጠፉ በኋላ መመለስ ንስሐ መግባት እንደጠፉ አለመቅረት ውድቀትን ማወቅ በዘወሩ ላለመቅረት
አለመወሰን ብዙ ነገሮችን ያስተምራል። ብዙ ነገሮችን ያያል። ግን ከዚህ ብዙ የምንማርበት ነገር አለ። አንዳንድ ጊዜ ታላቅ ነገር ይዘን ታናሹ ነገር ያስቀናልና በኋላ ታላቁን ስናጠው ታናሹን እንፈልጋለን። በእያንዳንዳችን ሕይወት የሚገለጸው ይሄ ነው። በትዳር ያለን ትዳራችን ቀላል ይመስለንና በአንድ ቀን ኩርፊያ እንበትነዋለን። ከዚያ በኋላ የተሻለውን የትዳር አጋራችን ትተን ሌላ የተሻለ ሰው እንመርጣለን። ያም ላይሆን ይችላልና የተሰጠንን በአግባቡ ከተጠቀምንበት እግዚአብሔር ይጨምርልናል። በወንጌል የተባለው እሱ ነው። ላለው ይጨመርለታል፣ ለያዘ ማለት ነው። ለሌለው ግን ያው ያለው ይወሰድበታል የተባለው ለዚያ ነውና ቅዱስ ጳውሎስም ያላችሁ ይበቃችኋል፣ ያላችሁ ይበቃችኋል ሲል አትስሩ አትጨምሩበት እያለ አይደለም። የሌላችሁን አትፈልጉ ማለት ነው። ያላችሁ ይበቃችኋል፣ የሌላችሁን ያልተፈቀደላችሁን ለእናንተ የማይሆነውን አትፈልጉ ሲል ነው እንጂ ያላችሁ ይበቃችኋል፣ በዚሁ ቁሙ፣ አትስሩ፣ አትደጉ፣ አትለወጡ እያለ አይደለም። ባለው ላይ ጸንቶ ያን እያሳደጉ ማደግ፣ መለወጥ፣ ማብዛት፣ መክበር ይቻላል። ያለውን ትቶ ሌላ መፈለግ ግን ያለው ያሳጣል ማለት ነው። ብዙ ሰዎች የተሻለ ስራ ሳይዙ ዝቅተኛ ነው ብለው የያዙትን ስራ ይለቃሉ። ስለዚህ ገጥሟቸው ያውቁ ምንም ነገር ሳይዙ ባየለ የያዙትን ስራ ይለቁና በኋላ ያን የለቀቁትን ስራ ሲፈልጉት ደግሞ አገኙት። እንዲህ አይነት መሰናክል ውስጥ የሚገቡ ብዙ ሰዎች አሉና ይህን ስለሆነ የሚያስተምረን እንደገና ደግሞ ወደ ህይወታችን ካመጣ ነው በህይወታችን ብዙ ነገር እያለን እንደገና ቆርበነው ያን የተሰጠንን ጸጋ ካጣ ነው በኋላ ያለ ማግኘት እንዴት ብዙ ዋጋ እንደምንከፍል ማሳየንና እንግዲህ ሁላችንም ያለን እንደሚበቃን አስተውለን ባለን ነገር ጸንተን እየተጨመረልን እንድንኖር አምላካችን እግዚአብሔር ይርዳን። በድጋሜ ያስተማሩን መምህራችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። እኛን በዚህ ተገኝተን ቃሉን ለመማር የተሰበሰብነውን የተማርነውን አምላካችን እግዚአብሔር ይርዳን፣ ያግዘን፣ ማስተዋሉን አድሎን እስከ መጨረሻው ድረስ ባለን ጸንተን በአባታችን ቤት ቆይተን ከአባታችን ጋር ለዘላለም እንድንኖር አምላካችን እግዚአብሔር ይርዳን። አሁን በድጋሚ የግራማችን መዘምራን መዝሙር ያቀርቡልና በጋራ ከነሱ ጋር እንዘምርና በመጨረሻ ብፁዕ አባታችን የመጨረሻውን ጸሎት ያደርጉልናል። መሐሪና ይቅር ባይ አምላካችን እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግንሃለን። እንዲህ ባለ ክብር በረከት ስለባረከን ስላከበርከን ክብር ምስጋና ለተቀደሰው ስምህ ይሁንልን። በልዩ ልዩ ጸጋ ያከበርካቸው መምህራንን አባቶችን ስለሰጠህን በተለይም ደግሞ ለቃልህ የሚተጉ መምህራንን ስለሰጠህን ስለ ሁሉ ነገር ቅዱስ ስምህ የተመሰገነ ይሁን። እኛንም በለመለመ መስክ በዕረፍት ውኃ ስላሰማራህን እውነት ሕይወት መድኃኒት የሆነውን ቅዱስ ቃልህን ስለመገብከን አሁንም ክብር ምስጋና ለአንተ ይሁንልን። ለመምህራችንም ቃለ ሕይወትን አሰማልን። እኛም በተማርነው ትምህርት በሰማነው ቃል እውነት ሕይወት መድኃኒት በሆነው ቅዱስ ቃልህ ታንጸን በምግባር ተከናውነን በሃይማኖት ጸንተን እንዳንተ ቅዱስ ፈቃድ ለመኖር የምንችልበትን ጥበቡን፣ ማስተዋሉን፣ ትዕግስቱን፣ ጽናቱን እንድታድለን ቅዱስ ፈቃድ ይሁንልን። የልጆችንም ድካማቸውን ድካማቸው ዋጋ ከፋይ አንተ ሁንልን። ልጆቻቸውን ስራ ሁሉ ባርክልን። ከባለሟልህ ከቅዱስ ገብርኤል ረድኤትና በረከትን አሳትፈን በእደ መላክህም ጠብቀን በዓሉን በዓለ ፍስሐ ወሐሴት በዓለ በረከት አድርግልን። አምላካችን ሆይ ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ ሕዝብህ
ስለ ዓለማችን እንለምንሃለን፣ እንማልድሃለን። እየሆነብን ያለውን ከመሆኑ አስቀድሞ አንተ ታውቀዋለህና መለያየቱን፣ ጥላቻውን፣ ግድያውን፣ ጭካኔው ሁሉ ከሀገራችን ከዓለማችን ከምድራችን ልታስወግድልን እንለምንሃለን። አንተ ስላመኑ በስም ስለተጠሩ ምንም ሳይበድሉ በየቀኑ በግፍ በአሰቃቂ ሁኔታ የሚገደሉ የልጆችንም ነፍሶቻቸውን በክብር ተቀብለህ የድል አክሊል አቀዳጅተህ በመንግስትህ በቀኝ እንድታሳርፈልን እንለምንሃለን። በልዩ ልዩ ሁኔታና በልዩ ልዩ ምክንያት ያዘኑ ወገኖቻችንንም አጽናኝ በሆነው ቅዱስ መንፈስህ እንድታጽናናልን፣ እንድታረጋጋልን፣ ከዳግም ሐዘን እንድትጠብቅልን እንለምንሃለን። ለተቀደሰው ስም ክብርና ምስጋና ይሁንልን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት እንልሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን በደላችንን ይቅር በለን እኛም ይቅር በለን። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ በደልን የምትደመስስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የልጆችንም ኃጢአት ይቅር በል። በማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ዓመተ ዓመት ያድርሳችሁ፣ ሰላምና ጤና ይስጣችሁ።